ፖሊስ ወይዘሮ ወርቄና እንደዚህም የወዲት ጉዲት ወንደሰንን እንደቀጠቀጠች ደረሰበት። በጣም በሚያሳዝን ነገር ነገሮቹን ሁላ የወዲት ማስመሰሏንና የወዲት ጉዲት ማስመሰሏንና ወይዘሮ ወርቄ እየዋሹና ማስመሰላቸው መሆኑን መርማሪ ፖሊስ ደረሰባቸው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክፍል ድራማን ክፍል 48ን ይዤላችሁ ከች ብያለሁ። እንግዲህ አይገኝም ሁሉ ነገር ተደፍኖ ይቀራል ብሎ ያሰቡት የወዲት ጉዲትና ወይዘሮ ወርቄ ነገሮቹ ሁላ ላይ ደርሶ ይገኛል። በጣም በሚያሳዝን ነገር ሁሉ ነገር እንግዲህ ደርሶበታል ማለት ነው። ምክንያቱም እያደረጉ ያሉት ነገር ችግር መጥፎና አስነዋሪ እንደሆነ ሁሉን ነገር ውስጥ ደርሶበታል ማለት ነው። ማን ፖሊሱ ሁሉን ነገር አረጋግጦ የወዲት ጉዲትና የወዲት ጉዲት ይሄንን ነገር እንዳደረገች ሁሉን ነገር አውቋል ማለት ነው። ፀሐይን ብትደብቀውም እንዲሁም ደግሞ ነገሮቹን ሁላ እንግዲህ አስቻሎም ተደርቦ ይሄንን ነገር ቢያደርግም በስተመጨረሻ ግን ነገሮቹ ሁላ ፌክ እንደሆኑና ውሸት እንደሆነ በእያንዳንዷ ነገር መርምሮ ደርሶበታል። ዶክተሩም እንግዲህ በጣም ጥርጣሬ ውስጥ ነው ያለው። ምክንያቱም የወዲት ጉዲት የምታደርገው ሀክትና ውሸት በጣም እየተረዳ ነው። ስለዛን የወዲት ጉዲት ውሸት እየዋሸች እንደሆነና እያስመሰለች መሆኑን ሁሉ ነገር ደርሶበታል ማለት ነው። በጣም ደስ የሚል ነገር በጣም ደርሶበታል። እንግዲህ እማዬ እዚህ ጋር ለምንድን ነው ያልጠረጠረችው? እዛ የወዲት ጉዲት እሷን እንዴት ሳትጠረጥር እንደቀረች ባይገባኝ። እንግዲህ የወዲት ጉዲት ሀሳቧ ምን ነበረ? አንደኛ ሞተ ብላ ነበረ ቁርጣ ሄደችው። እንግዲህ አስቻሉ ነው ለፖሊስ ደውሎ ተናግሮ ያለበትን ቦታ እንዲታይና ማን እንደደበደበው ማን እዚህ እንዳደረገው አያሰረቀው ማለት ነው። በጣም በሚያሳዝን ነገር እንግዲህ ወንድዬ እዛው ቢቀር ኑሮ ወይ ጅብ ወይ የሆነ ነገር ይሆናል ወይ የሆነ ነገር ሆኖ እዛው ይቀራል ማለት ነው። ግን እግዚአብሔር በቸርነቱ አውጥቶት ዛሬ አይኑን እንዲገልጥ አድርጎታል። የእናቱ ጸሎት የዛች የሚስክን ጸሎት ማለት ነውና በጣም በሚያሳዝን ነገር የወዲት ጉዲትና ወይዘሮ ወርቄ እንግዲህ የሚሰሩት ስራ ጭካኔ በጣም ነው የሚያሳዝነው። በጣም እንግዲህ የሰው ነፍስ እንኳን አውጥታ የሆነ ለሰው ልጅ የሰው ልጅ እኮ ነፍስ ክብር አለው ባንስ ማለት ነው። ምን አይነት አረመኔነት፣ ምን አይነት ውሸት፣ ምን አይነት እንግዲህ ክፉ እንደሆነች በዚህ እንረዳለን ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እውነቴን ነው የምላችሁ ይሰውራችሁ። እና በጣም በሚያሳዝን ነገር ማለት ነው የወዲት ጉዲትና ወይዘሮ ወርቅ የሚባሉ ሰዎች እንግዲህ የሚያደርጉት ችግር የሚያደርጉት ጣጣ በጣም አሳዛኝና በጣም አስነዋሪ ግፍ የግፍ ነው እየሰሩ ያሉት ማለት ነው። እንግዲህ ምንድነው የተፈጠረው ሲባል ወይዘሮ ወርቄ እንግዲህ በውሸት አንደኛ ነች። አይኔን ግንባር አድርገው እያለች መዋሸት ትችልበታለች። ግን በአሁን ሰዓት ሁሉን ነገር ሰው ነቅቶባታል ፖሊሱ በእያንዳንዱ ነገር። ውሃ ስጡኝ ብላ እንኳን ውሃውን መዋጥን ያቃታት መዋጥ ማለት ነው። እንግዲህ በተለያየ ነገር ሰው ሲመጣ ወደ እነሱ ጋራ በተለያየ ነገር ሰው ማታለል ይፈልጋሉ። በተለያየ ነገር ማለት ነው ነገራቸው እንዳይረዳቸው ነገሩ ሁላ የነሱ ነገር ድፍንፍን ብሎ እንዲቀር በተለያየ ቦታ መስመር ይሄዳሉ ማለት ነው። ነገሮቹ ላይ እንዳይታወቅባቸው ግን ነገር ያ ነገር አላዋጣቸው። ሁሉ ነገር ታውቆባቸዋል። ሁሉ ነገር በቃ ታውቆባቸዋል። በአሁን ሰዓት የሚጥሉት የሚያነሱት ግራ ገብቷቸው ይገኛሉ። እንደ ምርጫ ያደረገችው እንግዲህ የወዲት ጉዲት ሄዳ ጥየቃ ነው ሄደችው። ወዴት? ወደ ሐኪም ቤት ማለት ነው። ለምንድን ነው ጥየቃ ሄደችው? እንዳይታወቅባት ነገሮቹን ሁላ ማንም ሰው እንዳይገባ ማንም ሰው እንዳያቅ እያደረገ ትገኛለች ማለት ነው። ይሄ ነገር ትክክል ነው እንዴ ሲባል በፍጹም ትክክል ሊሆንም አይችልም። ነገም ዛሬም ተነጎዳም ይሄ ነገር በፍጹም
ትክክል አይደለም። ግን ደግሞ እሷ እያደረገችው ትገኛለች ማለት ነው። ለምን ሲባል ያው ይሄን ሁላ እያደረገች ያለችው ለምን ሲባል በጣም በሚያሳዝን ነገር በጣም 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 በሚያሳዝን ነገር እያደረገችው ያለችው እንዳትያዝ ወይ ደግሞ ፎርሳውን ካገኘች እዛው ለመጨረስ ወይ ደግሞ እንዳይታወቅባት ነው እያደረገች ጥረት እያደረገች ያለችው ማለት ነው። ግን ደግሞ ሁሉ ነገሮችን እንዳለ በጣም በሚያሳዝን ነገር እኔ አለምዬም እንዴት ይሄንን ነገሩ አለምዬ አውቃለች፣ አለም አውቃለች፣ ይሄ ነገር ችግር እንዳለ አውቃለች። እንግዲህ ፀሐይ ሁሉን ነገር ትነግራታለች ብዬ አስባለሁ። አንደኛ ጓደኛሞቾች ናቸው፣ ሁሉን ነገር ይታወቃሉ፣ ሁሉን ነገር ይግባባሉ ብዬ አስባለሁ። እንግዲህ ካደበቀቻት ነገሩን ግልጽ አድርጋ ከተናገረቻት አሁን ሁሉን ነገር ትደርስበታለች ብዬ አስባለሁ። ከዚህም በፊትም እንግዲህ በማየ ላይ የግድያ ጥቃት ሲያጠቁ እንደነበሩ ብዙ ነገር ሲያደርጉ እንደነበረ እንግዲህ ከዚህም በፊትም ምናክል እንትና እንደደረሰባቸው ታውቃላችሁ። ቪዲዮ እንዳለ ምናክል ግፍ እየሰሩ እንደነበረ ሁሉ ነገር ቪዲዮ በማጅ አለ፣ በአለም እያጋች እጅ አለ ማለት ነው። አሁን እሱ ለጊዜው ቢገኝ ሁሉን ነገር ያው ምንድን ነው እንትና ጸጋዬ ራሱ ብር ይፈልጋል እንጂ ያለውን ነገር መጥቶ ቢመሰክር በጣም ያ ቪዲዮ በፖሊስ እጅ ቢገባ የወዲት ጉዲትና ወይዘሮ ወርቄ አንድ ላይ ምክንያቱም ኃይለኛ መረጃ ነው የሚወጣባቸው ማለት ነው። ኃይለኛ በአሁኑ ሰዓት ያ ሰው ቢመጣ በጣም ቆንጆ ነው ብዬ ነው የማስበው። የአለም አጋች በጣም ይረዳቸዋል። ያው ምን መሰላችሁ ምንም ቢሆን ሴት ነው ሴት እንደፈለገው ያው በነገራችን ላይ አለምዬ በጣም ጎበዝ ነች፣ ከማንም የበለጠች ናች። ምክንያቱም ከዚህም በፊት የወዴት ጉዴትም እና እማየን እንደዛ ባሰቃየ ጊዜ እንደዛ ባግረበር እንደዛ ባደረገቻት ጊዜ ማን ነበረ ሲደርስላት የነበረችው? አለም ናት። አለም ነች ዋናውን ነገር ስራ እየሰራች የነበረችው ማለት ነው። ዛሬም እንግዲህ ለወንደሰን በእርግጠኝነት መልካም ነገርና ጎበዝና ብዙ ነገር እንደምትሰራ ተስፋ አለኝ ብዬ አስባለሁ። ቤተሰቦቼ እንግዲህ ወዲት ጉዲትና ወይዘሮ ወርቄ ፈጣሪ ልቦና ይስጣቸው ነው የሚባለው። እግዚአብሔር ልቦና ይስጣቸው፣ ማስተዋሉን ይስጣቸው ነው የሚባለው። እንግዲህ በጣም በሚያሳዝን ነገር እየተደረገ ያለው ነገር በጣም ነው የሚያሳዝነው። እውነቴን ነው የምላችሁና ፈጣሪ ልቦና ይስጣቸው። በጣም አስጊ 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 ማለት ነው። አስጊ እኔ እውነቴን ነው የምላችሁና በጣም ነው የሚያሳዝኑኝ። በጣም ነው ያዘንኩት ማለት ነውና ማለት ይሄ ነገር ለነሱ የሚገባ አይደለም። የእውነት እማየም በጣም ጥሩ ሰው ነች። ወንደሰንም እንደዛው በጣም ምናክል ታውቃላችሁ ለወዲት ጉዲት ምናክል ቦታ እንደነበረው ምናክል እንደሚወዳት ምናክል እንደሚያፈቅራት ታውቃላችሁ። ዛሬ ግን እንደዛ ባመናት ሚስት የግድያ ጥቃት በሱ ላይ መድረሱ እኔ በጣም ነው እንደራሴ ያዘንኩት ማለት ነው። በጣም ውስጤን የበላኝ። አንዳንዴ ደግሞ አውቆ የተኛ ቢቀሰቁሱት አይሰማ የሚባለው ነገር አለና ወንደሰን ያው በእርግጥ ጥፋት አጥፍቷል። እሱም አንደኛ የሰራችውን ነገር ለህግ አሳልፎ መስጠት ሲገባው ራሱ ያንን እርምጃ በመውሰዱ በጣም ጥሩ አደረገ ብዬ አላስብም። ምክንያቱም ያደረገው ነገር መጥፎ ነው። ያንን እርምጃ መውሰድ የለበትም ነበረ። ነገሮቹን ሁላ ለፖሊስ ወይ ደግሞ የሆነ ነገር ማድረግ ነበረበት ብዬ ነው የማስበው። ወይ ደግሞ እንደዚህ የሚያደርግ ነው ከሆነ መጠንቀቅ ነበረበት። ያው በስተመጨረሻ የወዲት ጉዲት እንደዚህ አይነት ጣጣ ውስጥ እንዲገባ አድርጋለች ማለት ነው በራሷ ጥፋት። እንግዲህ እናትየዋ በመንገድ ላይ ለምን ሄድሽ ብላ መንገድ ድረስ እየመጣች እያስፈራራቻት ነበረ። እሱም እንዴት እንደዚህ ይሆናል ብሎ እንደዚህ አይነት ውሳኔ ውስጥ ገብቷል። እንግዲህ ያው በጣም በሚያሳዝን ነገር ቤተሰቦቼ በጣም አሳዛኝና ልብ አንጠልጣይ የሆነው ድራማ የእናት ግፍ ድራማ
እውነቴን የምላችሁ እኔ በጣም ነው ያዘንኩት። በጣም ውስጤን የበላኝ ማለት ነው። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃችኋለሁ። እንደዚህ አይነት ግፈኞች ሰዎች የእጃቸውን ያገኙ፣ የእጃቸውን ማግኘት አለባችሁ ብዬ የማስብ ሰው ነኝ እላችኋለሁ። እናንተም አስተያየታችሁን ቪዲዮ ላይ ቪዲዮ እንድትጽፉልኝ በአክብሮት እጠይቃችኋለሁ ማለት ነው። ፈጣሪ እንግዲህ ልቦና ይስጣቸው እንደዚህ ለሚያደርጉ ሰዎች ማለት ነው። ቀን ተሌሊት ሰዎችን ለማጥፋት ለሰዎች ክፋት የሚሰሩት ሰዎች የእውነት ልብ ይስጣቸው ነው የሚባለው። እንደ አብዛኛ እንደ ዮዲት ጉዲት እና እንደ ወይዘሮ ወርቅ ያሉ ሰዎች ማለት ነው። በጣም አሳዛኝና በጣም ክፉ ሰዎች ፈጣሪ ልቦና ይስጣቸው ነው የምላችሁ። ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለቤት አዲስ የሆናችሁ ዛሬም ነገም ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይላችኋለሁ። ሰላም ክርስቶስ ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። ባይ ባይ።